የጥበብ ወዳጆች እንዴት ቆያችሁ? ዛሬ ሁላችንንም ወደ ሰበሰበንና በልዩ ሁኔታ ሸብርቆ ወደሚጠብቀን ታሪካዊ የሀገር ፍቅር ቲያትር ቤት ይዣችሁ መጥቻለሁ። ግቢው በታዳሚ ድምቀትና ግርማ ሞገስ ማራኪ ድባብን ተጎናጽፏል። አዳራሹም አዲስ የጥበብ ስራን ለመመረቅና ለመታደም በጉጉት በሚገቡ የጥበብ አፍቃሪያን እየተሞላ ይገኛል። ግራቀኘኝ ስመለከት መድረኩን ለዓመታት በአንጋፋነታቸው ያደመቁት የኪነ ጥበብ ባለውለታዎችና በትውልድ ቅብብሎሽ ጥበብን ለመረከብ የተሰለፉ ጀማሪ ተዋናዮችን በአንድነት ተሰይመው ሳይ ልቤን ደስ አለው። ለመሆኑ ይህን ሁሉ ድምቀት የፈጠረው መላውን የጥበብ ማህበረሰብ በአንድ ጣሪያ ስር ያሰባሰበው ሚስጥር ምንድነው? ምን ይታያል? አሁን እቺ ከተማ ምን ይታያል? ሰሚስ እዚህ ከተማ ለመስራት አይደለም ለመኖር ራሱ ንቀር ብሎ ወደ ሌላ ከተማ መሄድ ነበር ይሻላል። አዎ ግርፍት መጀመሪያ ሄያት አረለሳ እቺ አሁን እቺ ከተማ ምን ይታያል? እስቲ አሉ ሲባል ሰምታችኋል? አሉ የተሰኘውና አሁን በሀገር ፍቅር ቲያትር ቤት ለመመረቅ በዝግጅት ላይ ያለው ቲያትር ለመሰባሰባችን ምክንያት ሆኗል። አዲሱ የትርጉም ቲያትር በታላቋ አይሪሽ ደራሲ ተጽፎ በአንጋፋው ጻፊ ተውኔትና ጋዜጠኛ ተፈሪ ዓለሙ የተቀየረው ይህ ቲያትር ከደራሲዋ ታላላቅ ስራዎች መካከል አንዱ ነው። ግሪጎሪ የምትባል የአንድ አየርላንዳዊ በጣም ታዋቂ ጸሐፍት ናት። በአንድ ወቅት በተለይ ከዚህ ከፌክ ኒውስ ጋር በተገናኘ አየርላንድ ውስጥ በተለይ ሶሻል ሚዲያ አጠቃቀም ጋር በተገናኘ in the pursuit of reasoning ወይም ደግሞ በምክንያታዊነት ዳታዎችን ኢንተርፕሬት አድርጎ ይሄ ነገር ቫሊድ ነው ወይም ቫሊድ አይደለም፣ ይሄ ነገር መረጃ ነው ወይም መረጃ አይደለም የሚለው አይ ቲንክ እንደ ማህበረሰብ የነበሩ ማጠይቆች ነበሩና ያንን አድሬስ ለማድረግ በተለይ በአየርላንድ ቲያትር ውስጥ የነበረው ኮሚትመንት ቀላል አይደለም ማለት ነው። the spreading news ነው የሚለው ወይም the fake news የነበረው ትርጉም ቀላል አይደለም ማለት ነው። ስለዚህ ወደኛ ሀገር እንግዲህ እንዴት ፕራዮሪታይዝ አድርገን ኢንተርፕሬት አደረግነው ስንል በተለይ አሁን ላይ ከኮንተንት ጋር በተገናኘ ሶሻል ሚዲያ አጠቃቀም በሚመለከት እንግዲህ እንደ ማህበረሰብ ትልቅ ጥያቄ ውስጥ ያለን ይመስለኛል። ለምን ይመስላል ከተማ ውስጥ እንደደረሱ ከተማውን በመመርበር እና በመፈተሽ ጊዜ ነው ያሳለፍኩት። አሁንም እሱን እናከናውናለን። ከተማውን እንደው ተዘዋውረን ተመለከትን። አሁን ምን የምንሰራው ስራ ሞልቷል። ሰውን የሚለውን እናዳምጣለን። በተለይ ወሬ ማዳመጥ አሉባልታን ማዳመጥ ይጠቅመናል። የቲያትሩ መሰረታዊ ይዘት በአሉባልታ ዙሪያ የሚያጠነጥን ነው። ትንሽ አለ የተባለ ነገር ወይንም መሰረት የሌለው ወሬ ከሰው ወደ ሰው እየተቀባበለ ሲሄድ እንዴት እየገዘፈና እየተለጠጠ እንደሚሄድ ያሳያል። ያለምንም ማጣራት የሚወሩ ወሬዎች እንዴት ታሪክን አዙረው ሰዎችን ሊያጠቁና ማህበረሰብን ሊያገናኙ እንደሚችሉ በቀልድ መልክ ይተቻል። አልዋሉ ትክክለኛ ኢንፎርሜሽን መሆን አይችልም። አልዋሉን በግራና ከቀኝ ማየት ያስፈልጋል፣ ክሪቲካሊ ማገናዘብ ያስፈልጋል በሚል ኮሚትመንት ያለው እና በጣም ትንሽዬ ነገር ትነሳና በአልዋሉ ወደ አንድ ሀገር ይዘት ትቀየራለች ማለት ነው። እና እሱን የሚያሳይ እውነቱን ለመናገር በጣም ሲዝናል የሆነ በጣም ጠቃሚ የሆነ በተለይ ወጣቶቻችን እንዴት ኮንተንት መጠቀም እንዳለባቸው፣ እንዴት ክሬት ማድረግ እንዳለባቸው፣ እንዴት ከፌክ ኒውስ ራሳቸውን መጠበቅ እንዳለባቸው በደንብ መጠይቅ ወይም እንዲጠይቅ የሚያደርግ ሶሻል ቫልዩ በጣም ትልቅ ኮሚትመንት ያለው ነውና በዚህ ሂሳብ ነው የመረጥነው። እንዳየኸውም ከኤርላይን ኤምባሲ ጋር በጋራ ሆነን ነው የቲያትር ፕሮዲዩስ ያደረግነው። ከእናንተ ጋር ከምዳረግ ጠፍቶ የተገኘ ንብረት ነው ብዬ ለፖሊስ ማልሰጥ መሰለኝ። ፖሊስ ምን ችግር አለ? ሚስተር እዛው ተጎትታ ትመጣለች። አንቺ ሴትዮ ከሚስቴ አናት ላይ ውረድ። እቺ ውጋ ይሄን ሰውዬ ትተን የሲራክን ፍታት እንዴት እናርገው? ማነው ፍታቱ ጋር የሚሄደው? ስለምን ፍታት ነው የምታወው? ኧረ ላይ ፈታ ኖሯል። ፍታቱን የምታስከረክረው ትከጅላለህ። ጸጉራሙ ሲራት ሞተ። ምንም እንኳን ቲያትሩ ከአይሪሽ ተውኔት ስፕሪዲንግ ዘ ኒውስ የተተረጎመ ቢሆንም ይዘቱ ሙሉ በሙሉ ከኢትዮጵያን አኗኗር የንግግርና ማህበራዊ መስተጋብር ጋር እንዲስማማ ተደርጎ የተተረጎመና የተዘጋጀ ነው። ተመልካች መድረኩ ላይ የሚያየው የአየርላንድን ሳይሆን እዚሁ የኛም ማህበረሰብ ውስጥ ያለውን የዕለት ተዕለት እውነተኛ ባህሪ ነው። አዳፕት ያደረገው ተፈሪ ዓለሙ ተፈሪ ዓለሙ በተለይ በሌሎች አዳፕቴሽን ቲያትሮችም በጣም ትልቅ ስም ያለው የኢትዮጵያ ስነ ጥበብ ውስጥ ትልቅ አሻራ ያኖራ ያለ ትልቅ ባለሙያ ነውና በተለይ ትርጉሙ አዳፕት ሲደረግ እውነቱን ለመናገር ኢትዮጵያ ይዘት እንዲኖረው ከማድረግ አኳያ ተፈሪ በሚገባ
ወደኛ መልሶታል ማለት ነው። እሱ አለ። ሌላ ኦልሬዲ እነ ፍቃዱ አሉበት፣ እነ ቅድስት አሉበት እና የኛም ወጣትና አንጋፋ ተዋናዮች አሉበት ማለት ነው። እና እንዳየኸው እውነቱን ለመናገር መድረክም ላይ እንዳየኸው በጣም አሪፍ ቲያትር ነው። እውነቱን ለመናገር በኮሜዲ ጀነር በጣም ተዘጋጅቶበታል። የነበረውን ይዘት ስናይ ነበር በቅርበት ማለት ነው። በጣም እያዝናና የሚያስተምር ቲያትር ነው። እማማ ጥሩ ይሄንን መልሽ ቅድም ከዛ ጋር ነበር ያነሳሁት እና እዚህ ጋር ላስቀምጠው ይሆን? እዚህ ጋር ላስቀምጠው ይሆን? እሺ በዚህ ጋር አድርገው። በዚህ በኩል ይሁን። የአየርላንድ ስነ ጽሑፍና ቲያትር በዓለም ላይ ትልቅ ስም አለው። ከኤምባሲው ጋር በጋራ መስራት የሁለቱን ሀገራት የባህል ግንኙነት ከማጠናከሩም ባለፈ በሁለቱ ሀገራት የኪነ ጥበብ ባለሙያዎች መካከል የአጻጻፍ የትርጉምና የመድረክ አዘገጃጀት ልምዶች እንዲለዋወጡ ትልቅ በር ይከፍታል። ከአየርላንድ ኤምባሲ ጋር ኮላብ አድርገን መስራታችን አንዳንድ የምንፈልጋቸው አድቫይዝም ካሉ ኮንተንት ዋይዝም እንደው ኢንተርፕሬት መደረግ የሚፈልጉ ትሩዞች ወይም ፋክቶች ካሉ ደግሞ በዛ አግባብ እየተቀያየርን ሀሳብ እየተለዋወጥን በጋራም ፋይናንሱንም በጋራ ሆነን ፕሮዲዩስ ያደረግነው እና በጣም ትልቅ ትርጉም አለው። ዛሬም እንዳየኸው አምባሳደሯና ሌሎች ኦፊሻሎች አሉ እዚህ ኢትዮጵያ ውስጥ የሚኖሩ የአይሪሽ ዜጎች የሚቀጥሉ ጊዜያቶች እንግዲህ መጥተው ቲያትር ያሉ ዛሬም አሉ እንዳያቸው። ቫይፑ በጣም ጥሩ ነው አሉ። እዚህ ሊታይ ይችላል። ነገ ደግሞ አየርላንድ ቲያትር ፌስቲቫል ላይ ደግሞ እንጠብቀዋለን ማለት ነው እግዚአብሔር ከረዳ። በሀገር ፍቅር ቲያትር ቤት መድረክ ላይ ያየነው አሉ የተሰኘው ድንቅ ስራ መድረኩ ላይ ካየናቸው ተዋናዮች ብቃትና ከፈጠረብን ሳቅ በላይ ትልቅ እውነትን በውስጡ አዝሏል። ለመሆኑ ግን ትንሹ አሉ ተባለ አሉባልታ በትልቅ ሀገር ላይ የሚያሳድረውን ተጽዕኖ ቁልጭ አድርጎ የሚያሳየንን ይህን የጥበብ ብርሃን እዚሁ በአንድ አዳራሽ ውስጥ ብቻ ተወስኖ መቅረት አለበት? እውነቱን ለመናገር ለማህበረሰብ በጣም ቅርቡ ቲያትር ነው እና በጣም የሚያስፈልገን አይ ቲንክ ፕሮዳክሽኑም ካየኸው ደግሞ ለፎርማል ለሆነው ፕሮሲኔም ስቴጅ ብቻ አይደለም ማለት ነው። የትም ቦታ ሲነሪ ብቻ አቁመህ ቴክስት ላይ ብቻ ፎከስ አድርገህ በሚገባ አድሬስ ማድረግ የምችለው ቲያትር ነው። አድሬስን መደረግ መቻል አለበት። እውነቱን ለመናገር ፋክት ቱር እያደረገ እንዲታይ እውነቱን ለመናገር አዲስ አበባ ውስጥ ክፍለ ከተማ ውስጥ ያሉን አምፊ ቲያትሮችና ሌሎች ፕላዛዎች ብቻ ሳይሆን መላው ኢትዮጵያን መዞር ያለበት ቲያትር ነውና እሱ እውነቱን ለመናገር በሚገባ ሰርተን በቅርብ ጊዜ ውስጥ የአውትዶር ቲያትር ሆኖ በተለይ ማህበረሰባችንን ትልቅ ችግር የሆነ ኢምፓክቱን የሚያሳድር ቲያትር እንደሚሆን ምንም ጥርጥር የለኝም እና መስራት ግን ይፈልጋል። ወጡ ትንሽ ገቢ በሽበሽ አድርገው ሸምሱ እማማ ጥሩ ሸምሱ እንደምን አደሩ? ከነጋ ምን አዲስ ወሬ አለ? በህልም ያየሁ አይበሉኝ እንጂ እስካሁን እንኳን ወሬ የለም። ምን አልከኝ? ወሬ የለም አልኩ። ወሬ የለም። ምን አልክ? ገበያተኛ ሰው የለም አልኩት። እንደውም ደርሼ ልምጣ። ምን አልክ? እማማ ጥሩ ምን አልክ? ረፈድ እስኪ ጅምላ ተራ ደርሼ መጣሁ። ሱቄ እያዩ ሸምሱ እማማ ጥሩ ወዴት እየሄድክ ነው? አሁን እኮ እሺ አሉኝ። ጅምላ ተራ ደርሼ መጣሁ። ሱቄ እያዩ ልቤ ይጠቡኛል። እየጠበኛል። አሁን የሱቅ ላንተ ምን ነው የሚጠበው? የዕለቱ ታላቅ የምረቃ ስነ ስርዓት ወደ ማጠቃለያው ተቃርቧል። መድረኩ አሁን በደስታና በክብር ድባብ ተሞልቷል። ተዋናያን ከክብር እንግዶች እጅ የምስክር ወረቀት ስጦታ እየተበረከተላቸው ይገኛል። በአዳራሽ ውስጥ የሚታየው የተመልካች ደስታ ደግሞ ልዩ ስሜት ፈጥሯል። ተመልካቾች በሳቅ እየተዝናኑ ትልቅ የአገር ግንባታ መልእክትን ይዘው በመውጣታቸው ያላቸውን እርካታ ከፊታቸው ማንበብ ይቻላል። ይህ ድንቅ ቲያትር ያላያችሁት በእርግጥም እዩት። ዘውትር ሮብ ማምሻውን 11 ሰዓት ከ30 ላይ በሀገር ፍቅር ቲያትር ቤት ይጠብቃችኋል።